ስማ አንተ ቡዳ የሰላቢ ዘር ከየትኛው ዘር ነህ ንገረኝ። ሟርተኛ የትኛው ዘር ናችሁ? ዘራችሁን መጀመሪያ እወቁ። ልወቅ። ምናልባት ከመሐመድ ዘር ሊሆን ነው። እኔ ከሟርተኛ ከሰላቢ ላሊበላ ዘር ጋር አላወራም። እናንተ በላሉ የኔ ኡመት ብዛት የሚሞተው እርስ በርሳችሁ ተበላልታችሁ በቡዳነት ነው። ቡዳ ካልሆናችሁ እርስ ተበላልታችሁ ታልቃላችሁ። ለምን ይላል የተዘራው ድንክ ቋንቋ ይዘህ ገና ከአረብኛ ጋር ልትታገል ትፈልጋለህ? መጀመሪያ እዛ ሰፈር ውስጥ ተስማማበት። ገና የትኛው ኪታብ ነው? በምንድን ነው እያወራ ያለው ሰውዬ? ያለው ሃይማኖት አይደለም። አንተም ብሎ ኡስታዝ እኔ ትልቅ እንትን ነው መስጊድ ያለው የሚባል እኮ ወራዳ ገብቶ ስርዓት የሌለው ሰውዬ። እግዚአብሔርን በየቋንቋችን እናመልከዋለን። አንተ ከአረብኛ ውጭ አታመልኩም። አረብ አምላኪ ነው። ባይዘዌ ሊትራሊ ሙስሊሞች አረብ አምላኪ ናቸው። ቶሮ የሚሰግዱትም ወደ አረብ ሀገር ነው፣ የሚሄዱትም ወደ አረብ ሀገር ነው። አለባበሳቸውም ቋንቋቸውም ሁሉ ነገር አረብ ነው። ስለዚህ አረብን የማምለክ ነገር በእነሱ ላይ በጣም ይታያል። እኛ ግን እግዚአብሔር ይመስገን በቋንቋችን በባህላችን እናከብረዋለን። ምክንያቱም አንተ የመጣው እኮ ትናንትና ነው። ይህ እኮ እምነት የመጣው ስንት ዓመቱ ነው? አንተ ማን ስለሆንክ የምትለውጠው ነገር የለም። ግን ጊዜ ሳይገና ጎበዝ። ስለዚህ እምነቱ አስቀድሞ የመጣ ነው። ትናንት የመጣ ነው። ስለዚህ አንተ ክርስቲያኖች ብለህ እንዳቀራ ዛሬ ደግሞ የምናየው ሳውዳን ያገባበት ማለት ሳውዳ ጋር ያለው ሪሌሽን ጤናማ ነበር ወይ፣ ለሰዎች ምሳሌ ይሆናል ወይ የሚለውን እንዳስሳለን ማለት ነው። እንግዲህ ሙሐመድ ፋውል ከሰራቸው አንዱ እችኛዋ ሚስቱን ነው። ከትናንት ካየ ነው ባልተናነሰ ሁኔታ በተመሳይ ያለበት ታሪክ ነው ማለት ነው። የዚችኛዋም የሳውዳም ጉዳይ ትንሽ አስቸጋሪ ነው። ምክንያቱም ኢሰብአዊነት የተፈጸመባት ስለሆነ ማለት ነው። ሙሐመድ ካገባት በኋላ በአቋሟና በእድሜዋ ምክንያት ጣል ጣል ያደረጋት ሴት ነች። ከዛ በኋላ በላዋ ላይ ሕፃን ልጅ አግብቶ ከዛችኛዋ ጋር ቡጊ ቡጊ ሲል እችኛዋን እንደ ዕቃ ቤት ውስጥ ከቤት ሳትወጣ እንድትቀመጥ የተደረገች ምስኪን ሴት ነች። ይህንን እንደማያደረገው ማን ነው? ሙሐመድ ነው ይህን ያደረገው ማለት ነው። እንደዚህ አይነት ጭካኔ በዘራችሁ ማይድረስ። ከመጥላቱ ሴት ከባሏ ጥላቻን ወይም ፊት ማዞርን ብታውቅ ይላል አይደለ? ጠላት፣ ፊቱን አዞራባት። ትናንትና ተመልክተናል። ሱረቱ አሕዛብ ላይ 53ኛዋ ላይ የሙሐመድን ሚስቶች ማንም ማግባት እንደማይችል ተመልክተናል። ሳውዳ ፊት ነሳት፣ ጠላት። በዚህ ምክንያት ከሱ ወጣ ማንም ሊያገባት አይችልም። ማንም ሊያገባት አይችልም። ስለዚህ ቤት ውስጥ ተቀምጣ ልብሷን ሰጠች፣ መፍቷን ሰጠች። እያንዳንዱን ከሱ የምታገኘው ከባሏ የምታገኘውን አሳልፋ ሰጥታ እንዳሸንጉሊት እንድትቀመጥ ሆነች። ለሐጅ እንኳን በፊት ሄደ ከሆነ በኋላ ከቤት አልወጣችም። ከቤት ወጣ አታውቅም ማለት ነው። እንዳትንቀሳቀስ ተደረገ። እስር ቤት ሆነባት ማለት ነው። የቁም እስር ቤት። ገና ለገና ቁመቷ ረጅም ስለሆነች የሆነ ግዙፍና ትልቅ ስለሆነች እነዚህ አይነት ጭካኔ የፈጸመ ነቢይ ተብሎ እንዴት ነው የምትከተሉት? ሕፃን ልጅ አግብቶ የ6 ዓመት አንቺ ትልቅ ስለሆንሽ የዛችኛዋ ይጣፍጣል ብሎ ሕፃናት ጋር ሄደ። ሙሐመድ ይሄንን እንዴት ነው ነቢይ ብላችሁ አርአያ ብላችሁ የምትከተሉት? ይሄ ለሰዎች አርአያ ይሆናል? አባታችሁ እናታችሁ እንዲህ ቢያደርግ ደስ ይላችኋል? አባታችሁ ይህንን ቢያደርግ ደስ ይላችኋል? ትቀበላላችሁ? ይሄንን ትቀበላላችሁ ወይ?
አባታችሁ እንደዚህ ቢያደርግባችሁ ሰላም አለይኩም አስወርደኝ በቃ አቃለው እንደም ታስወርደኝ አንተ እኮ ከእውቀት ጠዋራ ሆንክ እኮ ከእውቀት ጠዋራ ሆንክ የእውቀት ጠዋራ ሆንክ አይደለም እኔ በማስረጃ ነው የማወራው ማስረጃ ሳወራ ግድን ያልከውን ካልክ ብለህ እኮ ነው ያስወጣኸኝ የዛኔ እኮ ነው የጣለህ አንብብ እስኪ አንብብና በማስረጃ ሲያወራ አንተም በማስረጃ ታወራ ጀመር ይገርም ቀጥል እስኪ አንብብ አሬ የዛኔ ታሪክ ነው እንጂ የምልህ ቁርአን ነው ስፈስር እንደዛ አይልም አልኩህ ከዛ አስወጣኸኝ ከራስ የዛኔ አስወጣኸኝ አንተ መረጃ አምጥተህ እኔ መቼም አላስወጣም አይደለም አንተ ነብይ ቢመጣ እኔ መረጃ እመጣለሁ ካለኝ አላስወጣም ያለ ተራ ወይን ጣልቃ ገብተህ ነው ወይን ረብሸህ ነው ወይንም ደግሞ መረጃ አምጣ ተብለህ አንብብ ረባሽ ካላችሁ አንድ ቁጥር ጣፍ አሁን አንብብ ደክሞኛል ለራሴ አንብበው የትኛው የቁርአን ነው እስኪ ከዚህ ቃል የቁርአን ነው ሴቶች ምዕራፍ አይታየም ሱረቱ ኒሳ እሺ የቁርአኑ አያ እሺ 128 ይቅራ ወይ ምራአት መኻፈትን ባሊሃ ሴትም ከባሏ ጥላቻን ወይም ፊቱን ማዞሩን ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም መታረቅም መልካም ነው ነፍሶችም ንፉግነት ተጣለባቸው አንብበዋል ከዚህ በፊት ማራላቅም ብትሰሩም ብታጠናቅቁም አላህ ረመዳን ላይ ስትሰግድ ጸሎት አላደረክበትም በዚህ ክፍል በሙሉ ቁርአን መስገድ ታዲያ ይሄ የለበትም ቁርአን ውስጥ ታዲያ አለበት እንጂ ስለዚህ ከዚህ በፊት ሰግደህበት ታውቃለህ ማለት ነው ጸሎት አድርገህበት ታውቃለህ ሰግድበታለሁ የቁርአን አያ እኮ ነው እሺ ስለዚህ ትርጉሙን ነው ነገርን ይሄ አያ ወረደበት ምክንያት እስኪ አንድ ሁለት ደቂቃ ሰጠኛለህ አይተላት ያረክ ነው ታርደን አይ ችግር የለውም ከዚህቹ ተሰማ ተቃረምና እኮ አንተ ምንም መረጃ የለህም ከዛ በኋላ ጣልቃ ገብተህ ትረብሻለህ ኤኒዌይስ ሂድ አንብብ ይህንን አካል ነብይ ብላችሁ ተዛስ እንዴት ትከተላላችሁ እንዴት ነብይ ብላችሁ ትከተላላችሁ ይህን አካል ሚፍታ ጀላሉ ክርስቲያን ሙስሊም ነው ኦኬ ሙስሊም ነው እንኳን ደህና መጣ መልካም ፈስረው እስኪ ይህን ክፍል እኔ ግን ሲመስለኝ አንተ ሰው አንድ ቀን ልትመለስ ነው መሰለኝ ወደ እስልምና ስለ እስልምና እንደዚህ አትኩረህ መጠየቅህና አትኩረህ በየቀኑ መከታተልህ በጣም እየገረመኝ ነው ክፍሉን አንብብ ነው ያልኩህ አንተ ያልከኝን ብቻ እኮ አይደለም የምከተለው እኔ አይምሮ ያለኝ ሰው ነኝ የራሴን እንትን ነው የምመራው ገና ልጠይቅህ ነው ለምንድነው እንደዚህ እስልምናን እየተከታተልክ ያለኸው ለምንድን ነው እኔ እርግጠኛ ነኝ ትመለሳለህ አንድ ቀን መመለስ ግን አይቀርም ልመልስልህ እውነቱን ያወቅህ ቀን ትገባለህ እሺ ልመልስልህ እኔ አሁን ያንተን ጥያቄ ልሰማ አይደል ልመልስልህ ጭንቅላት የሌለው እግር እንዳታመልክ ቆማጣ አካል እንዳታመልክ ዝርክርክ ስበርማም ሰውዬን እንዳታመልክ ቅማላም ነብይ እንዳትከተል ህፃን ደፋሪ እንዳትከተል እንደዚህ ሴት ልጅ እናትን አህያ ይብዳል የወንድ ልጅ ብልት ቆርጣ መጠቀም ትችላለች ያሉት የእናንተ ሊቃውንቶች ናቸው ቶፒኩ ላይ ግባ
ትረገጣለህ። እናትን አህያ ይብዳት እያልኩ ነው። እናትን አህያ ይብዳት የሸርሙጣ ልጅ። ኢብን ቂያም አልጀውዚ ሊቃውንቶችን ምን ብሎ አስቀምጦልሃል? የወንድ ልጅ ብልት ፎሎወሮችም እናታችሁ ልብዳላችሁ። እናትን ልብዳለህ። አላህን አይሻልህም? ሄድና አላህን አጫውተው። ክፍሉን አንብበው ቃል መልካም። እሺ ይሄ ታሪክ የሚገኘው እንግዲህ ቁርአኑ ክፍሉ ሙስሊሞች ዕለት ዕለት ጸሎት ነው ብሎ የሚቀሩት ዘላለማዊ ያልተፈጠረ ቃል ነው ከሚሉት ከቁርአን ውስጥ ነው። ሱራ 4 የሴቶች ምዕራፍ። እንግዲህ የሙስሊም ኡስታዞች ከአፋቸው የማትወጣ አንድ ቃል አለች። ሴት ልጅን እስልምና አክብሯታል፣ በስሟ ምዕራፍ ተሰይሞላታል ይላሉ። ውጪ ይሄ ማለት ልክ እንደ ወንጀለኛ መቅጫ ማለት ነው። የወንጀለኛ መቅጫ ተብሎ ህጉ ላይ ይሰየማል። ነገር ግን ውስጡ ስንገባ ወንጀለኛው የሚቀ ሁለቱ ላይ ኃጢአት የለም። መታረቅም መልካም ነው። ነፍሶችም ንፍገት ተጣለባቸው። መልካምም ብትሰሩ ብትጠነቀቁም አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። ይሄ ክፍል ምን ማለት ነው? ለምንድን ነው የወረደው? ቁርአን አስባበል ኑዙል አለው። ለምንድን ነው የወረደው? ምን እያለ ነው? ሴት ከባሏ ጥላቻ ወይም ፊቱን ማዞር ብታውቅ፣ አንድ ሴት ልጅ ባሏ ቢጠላት ወይ ደግሞ ፊቱን ገሸሽ ቢያደርግባት ካወቀች፣ ሴቷ ካወቀች ማለት ነው። ስለዚህ አግሪመንት ይፈጽሙ፣ ስምምነት ይፈጽሙ እያለ ያለው። ስለዚህ ይሄ ማለት ምን ማለት ነው? እስኪ የእምነቱ ባለቤት እናንተ ናችሁና ይኸው ሜዳውም ይኸው ፈረሱም ማስረጃ እየጠቀሳችሁ ይሄ ክፍል ለምን እንደወረደ ምን ማለት እንደሆነ አስረዱን። ቀላል ጥያቄ ነው። ልቀጥል ነው? ሰው አለ? ለምንድን ነው የወረደው ይሄ ክፍል? ይሄ ክፍል የወረደው ሰውዳ ሚስት መሰለኝ፣ በዛ ምክንያት መሰለኝ የወረደው። ሰውዳ ምን ሆና? ሰውዳ እድሜዋ በመግፋቷ ያው ነቢ ሰለላሁ ዐለይሂ ወሰለም እንዳታጣ በሚል እሷ በፈጠረች በፍርሃት የእሷን ተራ አስቀድማ ለአይሻ ምናምን በመስጠቷ መሰለኝ፣ እንደዛ መሰለኝ እንድትረዳው። መሐመድ ፊቱን ሲያዞርባት ሰውዳ አትስታኝ አትለየኝ ስትለው ይሄ የቁርአን ክፍል ወረደ። አላህ መገለጽ ላከ እያልከን ነው? መሐመድ ፊቱን እንኳ ዞሮ በሰለላሁ ዐለይሂ ወሰለም ዞሮባት ሳይሆን እሷ ናት ስላረጀች የሆነ እንዳታጣ በሚል ፍራቻ የእሷን ተራ አስቀድማ ለአይሻ ሰጠች። እንደዛ ነው የተረዳሁት። ብቻ አዲሱ ካለ እስካውጣ። ምን ላይ ነው እስኪ አስባበል ኑዙሉን ያነበብከው? ካለ አውጣው ሐዲሱ ምን ላይ ነው? እኮ አንተ የነገርከኝ ያለውን ታሪክ ንገረኛ፣ ከምን እንዳመጣው ልክፈትልህ። እሺ ቼክ ላድርገው። ጥሩ አይ ቲንክ እንደሚፍታህ ምናምን ቀጥሉ ካላችሁ። ሚፍታ ወይንም አብዱ ቀጥሉ። ሚፍታህ አብዱ እኔስ የስ እንኳን ደህና መጣህ። እንኳን ደህና መጣህ። ክርስትና ሃይማኖት እንኳን ደህና መጣህ። እንኳን ሰላም ቆያችሁኝ። እፎይ መልካም። ኦኬ ክፍል ምን ይላል? አንድ ጥያቄ አለኝ። ጥያቄን ትመልሳለህ? ቶፒኩ ላይ እርጋ። ቅድመ ምን ይላል? ይሄ ክፍል ምን ይላል? ምን ክፍሉ ምን ይላል? ከየት ነው ያገኘው? ሰንድሮ ከእኔ ያገኘው ከቃል ማስታወሻ ላይ
ምን ማለት ነው? ከናገኘው ቁርአኑ ፊት ለፊት ተከፍቶ ከቁርአን ነው ከቁርአን አይ ከቁርአን ላይ የሚል የለም። ይሄ ማን መጽሐፍ ነው? እሺ ቁርአን ላይ እንደዚህ አይነት ነገር የለም። ምናልባት ትርጉሙ ስለማያውቀው አረብኛውን እናሳየው። ካወቀው ድንገት ሲሰግድ ጸሎት የሚያደርገው በዚህ በአረብኛው ስለሆነ በትርጉም አያውቀውም፣ ግን አረብኛውን ዝም ብሎ ያነበንበው ይሆናል። ይሄ አረብኛውስ ቁርአን አይደለም? በአረብኛም እኮ መጽሐፍ ለምደናል። አክቹዋሊ እስላም ጠላቶች የጻፉት ሊሆን ይችላል። ረፎይ አንተ የለየላ አጭበርባሪ መሆነ የታወቀ እኮ ነው። ምን ነው ታወራለህ እንዴ? ኧረ ስድብ አጭበርባሪ እና ይሄንን እኔ የጻፍኩት ነው። ስለዚህ ይሄንን የጻፍኩት ነው ማለት ምንም አታውቅም። አይም ነህ 100% እንደ ነብይ ነኝ ማለት ነው። 100% ማይም ነህ። አየኔ እኮ ታጭበረብራለህ ማለት እነ ነብይውን ነበረ ማይሞች ካልሆነ በስተቀር በፍጹም ብራዘር መሳደቡን ተውና ማታክ ከሆነ ያስተምርህ ትንሽ ማታክ ከሆነ ይንገርህ እንጂ ማለት ነው። ስድቡ እዚህ ምንም አያመጣውም። መሰዳደቡ አስፈላጊ አይደለም። የማያውቀውን አንድ ሰው ሊያስተምር ይችላል። አንዱ ከአንዱ መማማር ነው እንጂ ስድቡ እዚህ ሻዳ ላሲዝም ይቅርታ በእናታችሁ ታነባላችሁ ወይንስ እንዲሁ እየተደናቆራችሁ ትኖራላችሁ? እድሜ ልካችሁን ኤነርጂ የለኝም እኔ በጣም መደናቆር እናንተን ለማስተማር ነው። እና ቀልዱን አቁሙና መሞገት ሲያቅታችሁ ግድያ ትሰልማለህ ምናምን ክርስትና ሃይማኖት ነው። ፕሊስ ግን ለምን በውሸት ፕሊስ ለአራት አታውሩ ፕሊስ። ጠጅ ቤት ወይም ሰክረ የምታወራበት አይደለም። ደክሞኛል፣ ኦቨር ደክሞኛል። አንተ ራስህ ጠጃም አይደለ እንዴ? መጀመሪያ ፕሊስ ክፍሉን በስርዓት ካነበብካሉ መቼ ነው የምትጸዱት? ኧረ በእናትህ ክፍሉን እኔን ስድቡን ተወና ለኦዲየንስ ስትል እስኪ ከሰር የሚያደምቅ ስላለ ክፍሉን ብቻ ቀጠል። እኔ መጫወቻ አልፈለኩም። ሌሎቻችሁ በስነ ስርዓት ማስረዳት ከቻላችሁ ብታስረዱ ጥሩ ነው። ከመሰዳደብ እና ያው ሚውት ከማድረግ በስነ ስርዓት ወይ ማዳመጥ ወይ ደግሞ ማስረዳት ይሻላል። ወንድሞቼ ይቅርታ። እሷ እንዳለችው ትክክል ናት። የማያስፈልጉ ከሆነ ማስወጣት አለብህ። የሚሆን ከሆነ የማያውቁ ከሆነ ማስተማር አለብህ። ስድቡ እዚህ ጋር ምንም የሚያስፈልግ አስፈላጊ አይደለም። እላፊ መነጋገሩ ወንድሞቼ ይቅርታና እናንተ የምታውቁ ከሆነ ማስረዳት፣ እሱም ያለውን የተቻለውን ማስረዳት እንጂ ስድቡ እዚህ ምን ያስፈልጋል? ምንም የሰውን ክብር ዘሎ መነካካቱ አስፈላጊ አይደለም። እስኪ እሱ ያስረዳል ማለት እሺ የወረደበት አብዱ ኑሮ አንዴ 3 ሰዎች አራት ሰዎች ኢብኑ ተይሚያ ጋር ሚዩት አደረገው። 5 ሰዎች እንዴት ያወራል? ቢያንስ ሚዩት አድርጎ አንዳችሁ አውሩ። ኦኬ ይህን ክፍል የወረደበትን እና አስባቡን በደንብ የሚያውቀው አለ? ማውራት ፈልጋለሁ አውቀዋለሁ የሚል ኦኬ ኖርሞ አንድ የሚዩት አድርገሽ አንኒካህ የሚል ስለ ኒካህ የሚያወራ በተለይ አይሻ ስለዘገበችው ሐዲስ ውስጥ ይገኛል። ያው ቁጥሩን ባላገኘው በቡኻሪ ውስጥም በሱነን አቢ ዳውድ ውስጥም ይገኛል። እንትን ነው መንስኤው ያው እሷ ሰውዳ ስለ የእሷ ፍላጎት ነው። ገብቶሃል እንጂ ነብዩ ሰለላሁ ዐለይሂ ወሰለም ፊቱን ስላዞራባት ምናምን አይደለም። እንደዛ አይደለም። ክፍሉ ግን እንደዚህ ነው የሚለው። ቁርአኑን ከፍ አድርገው ፍላጎቷ ነው የሚለው ወይንስ እንዳዞረባት ስታወቀች ነው የሚለው? ሱልህ ነው ከሄ ስለማስታረቅ ነው። አንብበው ክፍሉን። እሺ ሴት ከባሏ ጥላቻን ብታውቅ ነው የሚለው ወይንስ እንዴት ነው የሚለው? አንብበው ክፍሉን። እሺ ማለት ክፍሉ ላይ አትዋሽ። ቁርአኑ ላይ ሴት ከባሏ
ስለዚህ እንደዚህ ነው የሚለው ክፍሉ። ሴት ከባሏ ጥላቻን በደንብ አስብ፣ ጥላቻን ወይንም ፊቱን ማዞርን ብታውቅ፣ ፊት እንዳዞረባት ባሏ ወይንም ደግሞ እንደ ጠላት ብታውቅ፣ ብትፈራ አይደለም የሚለው፣ ወይንም ደግሞ ሳይጠላት አይደለም የሚለው። ካልጠላትማ ለምን? ካልጠላት የሚወዳት ከሆነ የምትወደው ከሆነ መለያየት ምን አመጣው? ግን ምንድነው ክፍሉ እያለ ያለው? ባሏ ጠልቷታል፣ ፊት ነስቷታል። ያንን አውቃለች እሷ። ይህንን ብታውቅ ነው እያለ ያለው። ፊት እንደነሳት እንደ ጠላት ብታቅ፣ ግልጽ እኮ ነው ክፍሉ። ሴት ከባሏ ጥላቻን ወይንም ፊቱን ማዞርን ብታውቅ፣ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም አለ አይደለ? ሚፍታ ሚውታርግ አብዱና ሚፍታ ሚውታርጉ ፕሊዝ። እውነት ለመናገር በጣም ደክሞኛል ዛሬ። በእናታችሁ ሚውታርጉ ከስሩ ሚት ማድረግ ካልቻልክ ከስሩ። ስለዚህ እንደዛ ነው የሚለው አይደለ? በትክክል ኦኬ። ሚፍታን ማስወርደው ውሃ ለመጠጣት መልክ ያነሳል ብልግን ነው። ኦራይት እንደዛ ከሆነ ነፍሶችም ንፍግነትን ተጣለባቸው፣ መልካም ብትሰሩ ብትጠነቀቁ አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። ስለዚህ ሚስት ባሏ እንደጠላት ወይም ፊት እንደነሳት ካወቀች ሁለቱ ከተስማሙ ኃጢአት የለባቸውም ነው አይደለ? አዎ። ይሄ ግን እኮ ሐዲስ ክፍል የወረደው በማን ነው? ይሄ ክፍል በማን ነው የወረደው? በምን ምክንያት ነው? በማን ላይ? በሰውዳ ላይ። ስለዚህ ሳውዳ ሙሐመድ ፊት እንደነሳት እንደጠላት ታውቃለች ማለት ነው። ላ የእሷ ዞን ነው። እሷ እኮ ጥርጣሬ ነው። እዚህ ጋር የእሷ ጥርጣሬ ነው እንጂ እብኑ ተይሚያ ለምን ትዋሻለህ? ጥርጣሬ አይደለም። አወቀች ይላል እኮ። ባሏ ፊት እንደነሳት እንደጠላት ካወቀች ዲል ታደርጋለች። ስምምነቱ ምንድን ነው? እሱ አሚውድ ፕሊስ ሚውታር። ስምምነቱ ምንድን ነው? መፍቷን እንዳለ አሳልፋ ትሰጣለች። ከእሷ ጋር የሚተኛ ከሆነ ከእሷ ጋር መተኛት ያቆማል። ልብስ የሚገዛላት ከሆነ ልብስ መግዛት ያቆማል። የሚመግባት ከሆነ ምግብ መመገብ ያቆማል። እያንዳንዱ መፍቷን ለሌላ ሴት አሳልፋ ሰጥታ እሷ ምን ትሆናለች? እንደ ዕቃ ትቀመጣለች ማለት ነው ቤት ውስጥ። ስምምነቱ ይሄ ነው። ይሄ አሁን ይኸውልህ አንተ ያልከውን ላምጣልህ። ኢብኑ ተይሚያ ራስህ ካሊድ እኔ አንተ ያልከውን እሰጥሃለሁ። ወንዱ ነው ከጠረጠረ፣ ወንዱ ሴቷን ከጠረጠራት ወደፊት ልታምፅብኝ ትችላለች። እቺ ሚስቴ ወደፊት አምፃበት አይደለም ልታምፅብኝ ትችላለች ብሎ ከጠረጠረ ባልየው ይመታታል። እሷ አምፃበት አይደለም ፊት ነስተው አይደለም ወደፊት ፊት ልነሳኝ ትችላለች ብሎ እሱ ካሰበ ሚስቱን ይደበድባታል። እሷ ግን መጠርጠር አይደለም እሰጣለች። እሷ ግን እዚህ ጋር እንደምታየው በመጠርጠር አይደለም አውቃለች ባሏ ፊት እንደነሳት እንደጠላት። ምንድነው የምታደርገው? መፍቷን አሳልፋ ትሰጠውና ሌላ እንዲያገባ ሌላ ላገባችሁ ሙሉ መፍቷን ትሰጥና እንደ ዕቃ ትቀመጣለች። ሱራ 4 እዚሁ ክፍል ላይ ቁጥር 34 ላይ አድርገው። እሱ ከጠረጠረ ደግሞ ምን እንደሚሆን እሱ አውቃ ነው ባሏ እንደጠላት። ይህን ክፍል አንብበው። الرجال قوامون على النساء بما فضل الله بعضهم على بعض ነው አይደል? ምን ቀጥል፣ እየፈሰርከው ቀጥል። እሺ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ነው። ወንዶች ከገንዘቦቻቸው ለሴቶቻቸው በመስጠታቸው ነው። መልካም ሴቶች ታዛዦች፣ አላህ ባስጠበቃቸው ነገር ሩቁን ጠባቂዎች ናቸው። እነዚያን ማመፃቸውን በደንብ አስብ። ቅድም ፍራቻ ያልከው እዚጋ ይመጣላል። እነዚያ ማመፃቸውን የምትፈሩትን ባልየው ከፈራ ሚስቴ ልታምፅ ትችላለች ካለ የምታውቁትን አይደለም፣ ወደፊት አምፃብኛለች ብሎ ስላወቃት አይደለም። እዛ ጋ አሁን የሳውዳ ጉዳይ ላይ ካየ ሚስት ባሏ ፊቱን እንዳዞረባት ወይንም ደግሞ
እንደ ጠላት ካወቀች ነው የሚለው። ይሄንኛው ደግሞ ባልየውስ ካወቀ አይደለም፣ ሚስቱ ጠልታዋለች ምናምን ካውቁ አይደለም፣ ፍራቻ ነው። ወደፊት ልክ አዩብ ታሪኩን ታውቀዋለህ ብዬ አስባለሁ። 3844 አካባቢ ላይ 18 ዓመት ታሞ በነበረበት ሰዓት ላይ ሚስቱ አንድ ቀን አረፈደችበት። ሚስቱ ብቻ ነበር ስመገበው የነበረው አይደለ? ልጆቹ ሞቱ፣ ጓደኞቹ በቁስል ተመቶ ማንም የሚረዳው ባጣ ሰዓት አንድ ቀን ሚስቱ አረፈደችበት። 18 ዓመት ሙሉ ያስታመመችውን እቺ ሚስቴ ወደፊት ልታምፅብኝ ትችላለች፣ ስለዚህ ስድን ደበድባታለሁ አለ። ከ18 ዓመት በኋላ ሲድን አላህ አስታወሰውና በል አሁን ድነሃል፣ ሚስትህን ደብድባት አለው። አምፃበት አይደለም፣ ወደፊት ልታምፅ ትችላለች ብሎ ስላሰበ ማለት ነው። የሴቷ ግን አውቃ ነው ባሏ እንዳመፀባት። ስለዚህ ምንድን ነው የሚለው? መልካም ሴቶቹ ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቁን ጠባቂዎች ናቸው። እነዚያም ማመፃቸውን የምትፈሩትን ያመፁትን አይደለም የምትፈሩትን ምን በሏቸው? ገስጿቸው፣ በመኝታ ተለዩዋቸው፣ ምቷቸው። ይሄ ለወንዱ የተሰጠ ፕሪቪሌጅ ነው። ሴቷ ግን ባሏ ፊት እንደነሳት ወይንም ደግሞ እንደ ጠላት ካወቀች ምንድነው የምታደርገው? የራሷን መፍት ሙሉ ለሙሉ አሳልፋ ሰጥታ እንደ ሳውዳ ቤት ውስጥ ትቀመጣለች ማለት ነው። ይሄ ጤናማ ነው ወይ? አሁን ሰውዳ እኮ በራሷ ፍላጎት ነው እንጂ እንደዚህ ያደረገችው አርጊ የሚል ሀዲስ የለም። የቁርአን አያ የለም። የቁርአን አያ የሚለው ሱልህ ነው፣ መታረቅ ነው አይደል እያወራ ያለው። ሌላ ምን አማራጭ ነበራት? እስኪ በሳውዳ ቦታ ብትሆን አንተ ምን ታደርጋለህ? የነቢዩ ሚስት ሌላ ሰው ማግባት ይችላል? የነቢዩን ሚስቶች ማግባት የሚችል ሰው አለ? አይቻልም። ስለዚህ ያላት አማራጭ መፍቷን አሳልፋ ሰጣ እንዲሁ ቁጭ ማለት ነው። ሊፈታት ነው። ስለዚህ ቢፈታትም ምንድነው የምትሆነው? ሚያገባት የለም። ሚያገባት ከሌለ ያላት አማራጭ የራሷን መፍት እንዳለ አሳልፋ ሰጥታ ለሱ በቃ ቤት ውስጥ ቢያንስ እንዲሁ መቀመጥ። አሁን እዚህ ጋር እንደንግባባ የሰውዳን ሀዲስ ብናነበው የበለጠ ይብራራል። ምንም ቁርአን እኮ የወረደው በሷ እኮ ነው። ከዚህ የተለየ ነገር እስኪ አንተ ምንድን ነው የምታመጣልኝ? ንገረኝ። ለምን እያልኩ ያለሁት አሁን ሰውዳ ነቢ ስ ገና አረጅቻለሁና እኔ ጋር ስላረጀሁ እኔ ጋር እንትን የለም ምናምን ብላ ለአይሻ እንትን አለች ማለት እኔ ጋር ያለው ስሜት ይቀንሳል በማለት ማለት ነው። ፈርታ ማለት ነው። ፈርታ ነው። እሱ ግን ያላት ነገር የለም። ስለዚህ ይሄ መሆኑ እኔ በአንተ ልስማማ ካሊድ፣ በአንተ ልስማማና እኔ ሚስቶች አሉኝ። አንደኛይቱ ልጅ ነች እንበል። አንደኛይቱ ልጅ ነች፣ አንደኛይቱ ደግሞ ትልቅ ነች። ትልቀኛይቱ ተሳቃ ፈርታ ይጠላኛል ብላ በቃ የኔ መፍት ለሷ ስጥ ሲባል ፍትሃዊ ሆኖ ነው አልጠላሽም አብሬሽ ሆናለሁ ማለት ሲችል መቀበሉ በራሱ እንደው በአንተ ሎጂክ ተስማምቼ ራሱ ጤናማ አይደለም። ፈርታ እንደዚህ ያደረገች የሚለው በራሱ ስለዚህ ይሄ የሚያሳየው እኔ ፈርታ የሚለው ከአንተ ጋር ብስማማ ራሱ ፈርታ ነው እንደዚህ ያደረገችው የሚለውን ብስማማ ራሱ አዛኝ ሩሩ ቸር የምትለው ነብይህ ሚስቱ ተሳቃ ከኔ የተሻለች ሌላ ግብቷል በቃ እኔን ሊጠላይ ነው ብላ ተሳቃ እንደዚህ ስታደርግ ችግር የለውም ወድሻለሁ፣ አንቺንም አብሬሽ ነኝ፣ ያንቺንም እንትንማ ኮታ እንትን አለልም አለማለቱ ራሱ ጤናማ አይደለም ማለት ነው። የመጀመሪያው የሚብራራልን ሀዲሱን ብናየው ይመስለኛል እንድንገባ ቦስ ቴሌግራም ቼክ አድርግና ሱራ 428 የወረደበትን ዝም ብለው ራፍሪ ራሱ አስባቡን ሲያስቀምጡት የሼህ መሐመድ ዜኒ ቁርአን ላይ ምን ይላል? ከሴቶች ምዕራፍ 128 አንቀጽ የወረደበት ምክንያት አንዳንድ ባለትዳሮች አብሮ ለመኖር ሆነ ለመለያየት ከሚያስቸግር ሁኔታ ላይ ሲደርሱ ሴቷ ይላል። ያው ልብ በሉ፣ ሴቷ አትፍታኝ፣ ወንዱ አይደለም የሚለው። ሴቷ አትፍታኝ፣ አንተ ግን ለእኔ የምትችለውን አድርግልኝ በማለት መፍትሄ በምታመጣ ሴት ምክንያት ነው ይህ አንቀጽ የወረደው። መፍትሄ በምታመጣ አትፍታኝ ብላ ማን? ሴቷ፣ ወንዱ አይደለም የሚለው። ልብ በሉ፣ ሴቷ። ይህ ክሊር ነው።
ሳውዳ በቃ ምክንያቱም ቀደም እንዳልኳችሁ ከፈታት ማንም ያገባት የለም፣ ማንም ያገባት የለም። ምክንያቱም መሐመድ ምን ብሏል? ሱራ 53 ሱራ 33 53 ላይ እንትናን ያገባለታ ዜነብን ያገባለታ ሴቶች መጥተው ቤት ውስጥ ሲሆኑ ሙሐመድ የወንድን ሚስት ካየ ከተመኘ ለእሱ ነፍሷን መስጠት ከፈለገ ማግባት ይችላል ሲባል ሚስቶቻችንን እሱ ከፈለገ ማግባት ይችላል። እኛስ ማለት ጀመሩ። ምግብ ሊበሉ የታደሙ። ከዛ ሙሐመድ ሰማቸው፣ ወጣ፣ ሄደ፣ ተመላለሰና ቤቴ ካልተጠራችሁ በስተቀር እንዳገቡ፣ ከመጣችሁም ወዲያው ከበላችሁ በኋላ ተበተኑ፣ ለወግ የምትጫወቱ ሆናችሁ ቤቴም እንዳትቀመጡ፣ እኔ ብሞት እንኳን ሚስቶቼ ማግባት አትችሉም የሚል ትእዛዝ አዘዘ ማለት ነው፣ አላህ ነገረኝ ብሎ። ስለዚህ ሳውዳ ምንም ቻንስ የላትም። ክፍሉ ያውና እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም ጊዜ አትግቡ አለ። እሱ የዘይነብ ቤት ሄደና ዘይድ በሌለበት ልብሷን ንፋስ ገለብ ሲያደርግ ራቁቷን አያት። ኦ አላህ የሰዎችን ልብ የምቀይር ኦ አላህ ልብ ቀያሪው እያለ አሞገሳት ቁንጅናዋን። ዜነብ ደስ አላት። ከዛ እንደዚህ ሲያሞግሳት ዜነብ እንግዲህ ዘመዷ ነው ሙሐመድ፣ ዘይድ ደግሞ የሙሐመድ የማደጎ ልጅ ነው። ከዛ በኋላ ዘይድ ሲመጣ አባቴ እኮ መጥቶ ነበር ቤታችን አለችው። አባዬ መጥቶ ነበር? አዎ። ምን አለሽ? እንዳደነቃት ነገረችው። አባዬ እንደዛ አለሽ? አዎ። ቀጥታ መጣና ሙሐመድ ጋር ሚስቴን ውሰዳት አለው። ሙሐመድ ከዛ የሚያዘውና ኖ አትፍታት፣ አንተው ውሰዳት። ኖ አትፍታት። አይ እኔ እፈታታለሁ፣ በቃ ሚስቴን አግባት አባዬ አለው። ሙሐመድ ከዛ ኖ ያዛት አለው። ሱራ 33 37 ላይ ያለ ነው። ከዛ በኋላ ሐሚት መጣ። ሙሐመድ ከአራት በላይ ያገባ ሲባል ያመነ ሴት ነፍሷን መስጠት ከፈለገች እንኳን ለእኔ ተፈቅዷል። ስለዚህ ብታገባትም አንተ እኔ ከፈለግኳት ከወደደችኝ አንተ መፍታት አለብህ የሚለው ወረደ ማለት ነው። እንትን ቁርጡቢ 3351ን ያብራራዋል። ከዛስ ወደ 15 ፕሪቪሌጆች ለሙሐመድ ተሰጡ። ከዛ ሰዎቹ አይ እንደዚህማ ከሆነ እኛ ወይን እሱ ሲሞት ነው የሱ ሚስት ማግባት የምንችለው ሲሉ ይሄ ቤት ውስጥ ቁጭ ብለው ወግ ሲያወጉ ሙሐመድ ሐዲስ ላይ ያለ ሄደ፣ ሰላም አለ ሚስቶቹን፣ ተመለሰ። 3 ጊዜ እንደዛ ያደረገ አልወጣ ሲሉ ሰዎቹ ከዛ እንደዚህ ብሎ አላህ ነገረኝ አለ። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩን ቤቶች በምንም ጊዜ አትግቡ፣ ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያው ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩን በእርግጥ ያስቸግረዋል፣ ከእናንተም ያፍራል። ራሱ እኮ እየነገራቸው ነው። እኔ አይናፋር ነኝ፣ አላህ ግን አያፍርም። እኔ ቤት እንዳመጡ ብሏችኋል አላህ። ተመጣችሁ ተጠርታችሁ እንኳን ምግብ ከበላችሁ ወዲያው ተበተኑ። ይሄ ጥሩ ነው። የፈጠራው ባለቤት ቆይ የሚገርመኝ እኮ አዳምጥ። ከዛስ ዕቃንስ ለመዋስ ከፈለጉ ደግሞ ዕቃን ለመዋስ ከፈለጋችሁ አለ ቤቱ ጋር ነበርኩ። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ዜነብን ከመጋረጃው ንፋስ ገልጧት ነው ራቁቷን ያያት ነው የሚለው። ቁርጡቢም ጠበሪም ያብራሩታል እንዴት። ኦኬ ይህ ለልቦቻችሁ የበለጠ ንጽህና ነው። የአላህንም መልእክተኛ ትንሽ ከፍ አድርገው ልታስቸግሩ ሚስቶቹንም ከፍ አድርገው ትንሽ ሚስቶቹንም ወርትስ የቱ ጋር ነበርኩ? የትኛው ነው ሚስቶቹ የሚለው? የአላህን ለልቦቻቸው የበለጠ ንጽህና ነው። የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ስለዚህ የሙሐመድን ሚስቶች ምንጊዜም ማግባት አይቻልም። ይህ አላህ ዘንድ ከባድ ኃጢአት ነው አለ። ስለዚህ ሳውዳ ምንድን ያላት አማራጭ? ከፈታት ማንም አያገባትም። ማንም አያገባት ከሆነ ሙሐመድ ደግሞ ፊት እንደነሳት እንደጠላት ካወቀች አትሊስት ተሱ ቤት ወጥታ ሜዳ ላይ ከምትቀር ያላት አማራጭ ምንድን ነው? እሱ ጋር መቀመጥ ነው ያላት አማራጭ። መፍቷን እንዳለ ከእሷ ጋር አይተኛም። ወሲብ የሚያደርገው ከሌሎቹ ጋር ነው። ምግቧንም ልብሷንም የሰጣትን ሁሉ ለሌሎቹ ትሰጥና እሷ እንደቃ ትቀመጣለች ማለት ነው። ምንም የምትጠይቀው መፍት አይኖርም ከእሷ። እንደ ሚስት ባለ ሚስቱ ማሟላት ያለበትን አይገደልም። እዚህ ጋር እንደው አረጋጋው
ቀጥል። እሺ ቀጥል። እንዴት ታስገባኝ? ቀጥል። ይሰማል? ይሰማል። ቀጥል። ይሰማል? ይሰማል። ቀጥል። አይሰማም እንዴ ነገር? እኔ ይሰማኛል። እሺ እዚህ ጋር መናገር የፈለኩት ለሙስሊሞች ነው። እዚያም ግሩፕ ላይ ብዙ ሙስሊሞች ይታያሉ። እኔ መጀመሪያ ጊዜ ነው። ክፍሉን ቀጥል። እነሱን ተዋቸውና ክፍሉን ቀጥል። አይ መጀመሪያ ወደ አንተ ጥያቄ ማለት ወደ አንተ ጥያቄ መጣሉ። ክፍሉን ቀጥል። እነሱን መምከርና መቆጣጠር ነው። ፕሊዝ ያልጠየቀውን አታውራ። ክፍሉ ላይ ቀጥል። ሰማለሁ አይደል? ክፍሉ ላይ ትቀጥላለህ። ኦኬ ኑር፣ ከዚህ አሁን ትምህርት እንድትወስዱ ነው ይሉናል። ሚስቱን ቤት ቁጭ አድርጎ ሌላ ግብቶ እሷን እንዲቀናኑ ማድረግ በራሱ ምንድን ነው ትምህርት የምንወስደው? ማለት ትምህርቱ ምንድን ነው የሚሆነው? ምንድን ነው ትምህርት ከዚህ የምንወስደው? ምንድን ነው የሚጠቅመው? ማለት ሴት ልጅ እንደ እንስሳ ነው የምቆጥሯት? እናታችሁን ባሏን እንደዛ ቢያደርግ ደስ ይላችኋል? 2 3 4 አግብቶ ከዛስ አንቺ ቆንጅዬ ልጅ አግብቻለሁ ሕፃን ምናምን ብሎ ፊት ሲነሳት ከዛ እናታችሁ ተሳቃ ሜዳ ሌላ ለመጣል እኔም መፍትሄ ሰጥቻለሁ ምናምን ስትል ከዛ ይሄ ደግሞ ትልቅ አሪያ አድርገህ ይህንን ስትከተለውና ይህንን ለመተግበር እሱን ለመምሰል ስትል በአሁኑ ሰዓት አታደርጉትም ሙስሊሞች አብዛኞቻችሁ። ምክንያቱም ከሃይማኖቱ ይልቅ ሰብአዊነቱ ስለሚገዛችሁ ማለት ነው። ወይንም ደግሞ ኢትዮጵያዊ ካልቸር ስለሚይዛችሁ እንድንስማማ የሰውዳን ሀዲስ ክፈትና አብራራለን። እንዳሁኑ እስኪ አሁን እንዳልከው አይደለም። አሁን አንተ በራስን የፈሰርክ ያለው ገብተዋል። ምንድነው በራሴ የፈሰርኩት? ክፈተው፣ ተፍሲሩን ኢብን ከሲርን ክፈትለት። ልግባ እኔ ቁርአን ተፍሲር አይደለም እያልኩ ያለሁት የሰውዳን ሀዲስ ይከፈትልን ነው። በቃ ኢብን ከሲር ሀዲሳቶቹን ገልጦ ያብራራዋል። ስህተት ነው ካልክ እኮ መሞገትና መረጃ ማሳየት ከአንተ ነው የሚጠበቀው። መረጃ ላምጣ ብለህ ነው የቆየኸው። ቀደም ጀመር ስህተት እንዳልሆነ ታውቀዋለህ። የተናገርኩት አንድ ቃል ስህተት እኔ ላይ ካገኘብኝ እቀጣለሁ። አሁን ኔትወርክ ጥሩ አለ። 128 ኦኬ። ልቀጥል? እሺ ቀጥል። መሰረታዊው ጥያቄ የኛና የእናንተ ልዩነት ሄሎ፣ እየተሰማ ነው? ቶፒኩ ላይ ትቀጥላለህ ወይስ ቶፒኩን ሽፍት ለማድረግ በፈጣሪ እሳቢ ላይ ነው ማውራትም መነጋገርም ያለብን እንጂ ገብተዋል። የሆነ ብቻ በነቢዩ ሰለላሁ ዐለይሂ ወሰለም ላይ በርካታ የተቀጠፉ የተዋሹ ብዙ ሀዲሶች አሉ። ቁርአን የተቀጠፈ ነው። ብዙ ሰርጎ ገብ የተለያየ ዓላማ ያላቸው ሰዎች ኬርስ ታዲያ ስህተት ነው ካልክ እኮ ውሸት ነው ካልክ እኮ ማሳየት ነው። ለምን ታለቅስብናለህ? ትከፈተላ አማርኛ ቁርአን ነው። ቁርአኑ ስህተት ነው ካልክ ይሄ ቁርአን እኛን አይወክልም ማለት ነው። ተፍሲርን ከፍትላለን፣ የፈለግከውን ሀዲስን ከፍትላለን። ከቡሃሪም ከሙስሊምም ከተርሚዚም ከአቡዳውድም ከናሳይም ከሙፈሲሮችም ከሁሉም አሸክማለሁ በዚህ ጉዳይ ላይ። እሺ አልቀበለው መፍትህ ነው። የእውነተኛ ሜት አድርግ አንተ አልቀበልም መፍትህ ነው። ጭንቅላት አልባትሆን አንተ ላይ በእናትህ ተሽሎሃል ብዬ ነው ዛሬ ያስገባው። በማያስቅ ነገር ትስቃለህ። ኤኒዌይስ እስቲ ፊት ተከፈተውን እስቲ አንብብ እስቲ
እንደሚያቀል ሰው ስቃላ አንበብና ቀጥል። እኔ እኮ የሳኩት ቆይ ተረጋጋ። የሆነ ቶሎ ቦግታል። ትምህርት የሚያስተምር ሰው እንደዛ አይደለም። አንብብ። ይሄ ቁርአን ተፍሲሩ ካንበላ እኔ ያልኩት ሐዲሱን አውጣው። አዳምጥ። እንደ ጅል ስለምስቅ ነው። አንብብ። አሁን አንብብና እስኪ ፈሰርላቸው። ቁርአን እኮ ፈሰረ ነው አቀድም እኮ እፎይ። ይሄው አንብብ። ሐዲሱን አስቀምጦልሃል። አንብብ። ቀጥል። አቡ ዳውድ ማለት እኮ ሐዲስ ነው። ቁርአን ላይ ተጠናወተ። ቀጥልና አንብብ። ቁርአኑ ነው። አቡ ዳውድ ወገናችን ተፍሲር ነው። የትኛው ተፍሲር ነው ብለህ ተፍሲር ክፈቱልኝ ብለህ አይደል የተከፈተልህ? አንድ ቀን ማስረጃ ይዘህ መተህ ተጠቀም። እኛ እኮ እኔ ካልኩኝ ሰው ማስረጃ ራሱ አታስተውለትንም። እሺ አንብበው። ኢብኑ ከሲር ነው እየተናገረ ያለው። ይሄ እኮ ቁርአን ተፍሲር ነው። ኢብኑ ከሲር ምን እያለ ነው? ምናልከኝ የሰውዳ ሐዲስ በቃ ሜታ በኢየሱስ እኔስ ድንቁርና እንደዚህ አይነት ፎክስ ሲገነባባቸው በጣም የሚያስቀው እና አቡ ዳውድ ኮት አድርጎለት ቁርአን ነው ይለኛል። አቡ ዳውድ የሚለውን በደንብ አድመቅና ለኦዲየንስ አሳያቸው። አቡ ዳውድ ማለት ከ6ቱ ዋና ዋና ሐዲሶች አንዱ ነው። ከላይ ያለ 3ኛው መስመር ያ በዚህ መጠን አቡ ዳውድ ሪካርድ ባደረገው ሐዲስ ላይ ነው ማለት ሐዲስ ነው። እንደዚህ አይነት ገና ጭንቅላታቸው እንደገና ፍርሰን መስራት አለብን ይመስለኛል። ኢብን አባስ እንዳለው Sauda feared that the messenger of Allah might divorce her, and she said, "O messenger of Allah, don't divorce me. Give my day to Aisha." And he did. Yeah. Later on, Allah sent down the verse, the Quran verse ማለት ነው። ስለዚህ ሳውዳ ስለፈራች ቀኗን ጊዜዋን ለማን ሰጠች? ለአይሻ ማለት ነው። በቃ ስጣት እንዳፈታኝ እኔ ብላለችው። ሙሐመድም ምን አደረገ? የሳውዳን ቀን የሳውዳን መፍት ለማን ሰጠ? ለአይሻ ሰጠ። ከዛስ ምን አለ መሐመድ? ልክ ሲያደርጋቸው እንደነበረው መገለጥ መጣልኝ አለና ቁርአን ክፍል አወረደ። ሚስት ከባሏ ጥላቻን ብታውቅ ወይም ፊት ማዞርን ቀኗን ለማን ትስጣለ? ለሌላኛው አይምን ትስማማ ከባሏ ጋር ትስማማ የሚል መገለጥ አመጣ ማለት ነው። ዝቅ አድርገው እስቲ ቃል ኦኬ። ስለዚህ አግሪመንቶቹን አይ ቲንክ እዚህ ጋር ይዘረዝራቸዋል። አግሪመንቶቹ ይዘረዝራቸዋል። የቱ ጋር ነበር? አልቡሃሪ ሪካርድ ባደረገው ሲጀምር አካባቢ ምንድን ነው የሚለው? ሲጀምር አካባቢ ሳውደዛማ ምናምን እዚህ ጋር ኤንድ ኢፍ ሂውመን ፌርስ ብላ ሲጀምር አካባቢ ኢብን ከሲር ሲጀምር ኦኬ፣ መግቢያውን ነው እንዴ? እሺ ሎክስ ዳውን እነሱ ብቻ ፉድ በልና እንትን በለው ሲኪወርድ ጻፍለት። ምግቧንም ምኗንም እያንዳንዷ መፍቷን ትሰጠዋለች። ስለዚህ አንድ ነቢይ ከሚባል አንድ ነቢይ ክሎዝ ወይንም ፉድ እንደዚህ ክሎዝ በለው። እሺ ልብስ አንድ ነቢይ ከሚባል እንደዚህ አይነት እንትን ሲል ማሰብ ነው። ማሰብ ይቻላል። ይታያቸዋል እዚህ ጋር ሺ ኢዝ አላውድ ቱ ፎርፊት ኦል or part of her rights such as provision, clothing, dueling, okay, and so forth. ምግቦቿን፣ ልብሶቿን፣ መኖሪያዋን ሙሉ ለሙሉ ወይንም በከፊል አሳልፋ ለዛችኛዋ ትሰጣለች። ይመቻት። ከዛ እንደ ዕቃ ቤት ውስጥ ከላይ ሲያስቀምጡ ይላል ዘ ሩሊንግ ኮንሰርኒንግ ብሎ ያስቀምጧል። ስለዚህ ፓርት ኦፍ ዘ ሀዝባንድ የባልዩ እንትኖች ማለት ነው። ቢኒ እንኳን አላመጣ
እንኳን ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ? አለን አለን፣ እግዚአብሔር ይመስገን። እንዴት ነው? አለን። ተወሰነ መገፋበት አለ እዚህ ቶፒክ ላይ ሳውዳ ላይ ያው ይታወቃል የሳውዳ ታሪክ ሱራ 4:128 ላይ ያለው መሐመድ ስለደበረው ሚስቱ አሳልፋ የሰጠችው ታሪክ ነው። ምናልባት አዲሶችን አንስታችሁ ከሆነ ምናልባት አዲሶችን ላንሳቸው ይቻላል። ቀጥል። አዲስ እሺ፣ እንትን እስቲ ክፈት። ሳሂህ አልቡኻሪ 52:12 ከፍታችሁት ከሆነ አላውቅም፣ ገና መምጣቴ ነው። እዛ ላይ ገና እንትን እያልን ያ ክፈተው እዛ ላይ ያ ታሪኩ እንግዲህ ከታች ያላችሁ ሰዎች እንደምታውቁት ታሪኩ መሐመድ ከሳውዳ እየወፈረች ስትመጣ ሰውነቷ እያስጠላ ሲመጣ ስለደበረው የቁርአን ክፍል ያወርዳል። ሱራ 4:128 ላይ ሴት ከባሏን ጥላቻ ወይንም ፊቷን ማዞር ብታውቅ በመካከላቸው መስማማትን ቢስማሙ በሁለቱ ላይ ኃጢአት የለም ማለት መታረቅን መልካም ነው። ነፍሶቻቸው ንቅፈት ተጣለባቸው። መልካም ብትሰሩ ብትጠነቀቁ አላህን በምትፈሩ ሁሉ አዋቂ ነው ይልና የዚህ ማብራሪያ እዚህ ጋር ስለከፈትኩ ነው። ዴቭ የከፈተው ጋር ምን ብሎ ያስቀምጣል? አይሻ ነው ናሬትድ፣ አይሻ ነች። ሳውዳ ቤንት ዘማ ጌቭ ሄር አፕ ሄር አንቱ ተርን ሚ፣ ሳውዳ ጊዜዋን ለእኔ ሰጠችኝ ትላለች። ኤንድ ሶ ዘ ፕሮፌት ዩዝድ ቱ ጌቭ ሚ ቦዝ ማይ ዴት ኤንድ ዘ ዴይ ኦፍ ሳውዳ። ከዚያ ያላህ መልእክተኛ ምን አደረጉ? የኔንም የሳውዳንም ተራ የሁለታችንም ተራ በእሷ ተራ ጊዜ ለእኔ ሰጠና ያው ከእሷ ጋር ይዝናናል ማለት ነው። እንግዲህ ከላይ የቁርአኑን ሴት ከባሏ መጠላት ወይም ፊትን ማዞር ብትፈራ በሁለቱ መካከል ቢስማሙ ብሎ ነው ያለው። ቢስማሙ ማለት ምን ማለት ነው? በዚህ ሀዲስ መሰረት ሳውዳ ተስማምታ ቀኗን አሳልፋ ለማን ሰጠች? ለአይሻ ማለት ነው። ይህን በማድረጓ መሐመድ ደግሞ የሳውዳን ጊዜ ማን ጋር ያሳልፈዋል? አይሻ ጋር ያሳልፈዋል ብላ ራሱ አይሻ ተረካለናለች በዚህ በሳሂህ አልቡኻሪ 52:12 ላይ ማለት ነው። አሁን ይሄ ነገር ፌር ነው ወይ ነው አይደለ? መቼም ይመስለኛል ጥያቄው እንደዛ ነው ሊሆን የሚችለው። ፌር ነው ወይ? ሱራ 4:3 ላይ ከእናንተ የተዋቡላችሁን 2 3 4 አግቡ፣ አለማስተካከልን ብትፈሩ አንድን ብቻ አግቡ ብሏል ቁርአኑ ማለት ነው። ወይም በሚስቶቻችሁ መካከል እኩል መሆን የምትፈሩ ከሆነ ማታስተካክሉ ከሆነ አንድ ብቻ አግቡ ተብሏል። በዚህ ቁርአን መሰረት መሐመድ ትክክል ነው ወይ የሰራው ነው። ሙስሊሞች ካላችሁ ማስተካከል ካልቻለ እኩል ማድረግ ካልቻለ በሚስቶቹ መካከል የሚለያይ ከሆነ ለምንድን ነው ብዙ ሚስት ያገባው? አንደኛ ጥያቄያችን ይሄ ነው። ሁለተኛ ስፌር ነው ወይ የሳውዳን ጊዜ አሳልፎ እንዴት ነው ለአይሻ የሚሰጠው? ይሄ ክፍል እንግዲህ እንዲያው ከትላንቱ የቀጠለ ይመስለኛል። መሐመድ ለራሱ የቁርአን ክፍሎችን ወይ ለራሱ ስሜት ያወርዳል የሚለውን የትላንትናውን የሚቀጥል ስለሆነ ማለት ነው። አይ አይደለም አላህ ነግሮት ነው የምትሉ ከሆነ አላህ ራሱ ከራሱ ሀሳብ ጋር ይጋጫል። ስማ አንተ ቡዳ የሰላቢ ዘር ከየትኛው ዘር ነህ ንገረኝ። ሟርተኛ የትኛው ዘር ናችሁ? ዘራችሁን መጀመሪያ እወቁ። ልወቅ። ምናልባት ከመሐመድ ዘር ሊሆን ነው። እኔ ከሟርተኛ ከሰላቢ ላሊበላ ዘር ጋር አላወራም። እናንተ መሐመድ እንዲህ ብሏል ያለውን እርስ በርስ አትበላሉ። የኔ ኡመት ብዛት የሚሞተው እርስ በርሳችሁ ተበላልታችሁ በቡዳነት ነው። ቡዳ ካልሆናችሁ እርስ ተበላልታችሁ ታልቃላችሁ። ለምን ይላል ማለት አንብብ። አሁን አንብብ ታነባለህ መጨረሻ። እኔ እኮ ይሄ ሰውዬ ድንክ ቋንቋ ይዘህ ገና ከአረብኛ ጋር ልትታገል ትፈልጋለህ? መጀመሪያ እዛ ሰፈር ውስጥ ተስማማበት። ገና የትኛው ኪታብ ነው? በምንድን ነው እያወራ ያለው የሰውዬ? ላይ ያለው ሃይማኖት አይደለም። ተረዳ መጀመሪያ። እኛ የምናመልከው የትኛውንም ቋንቋ ይሰማል፣ ይረዳናል።
ጣዖት ስለምታመልከው አንድ ቋንቋ አይገባውም ነበር። ጣዖት ስለሆነ የምታመልከው በቋንቋ ትጠበቃለህ። ሬሳ አንብባክ አታልቅስ። ትግሬ ነው እግዚአብሔር ስማኝ በደንብ እንግዲህ ከዚህ የተሻለ የለህም ሊኖርህም አይችልም። ያው የመሐመድ ተከታይ ስለሆንክ ጭንቅላት አልባ አካል እስራኤሎቹ ኢላ ሆኖ የሚሉት አንተ እግዚአብሔር ብለህ ከአንድ ደንቆሮ ትግሬ ጋር ታዳርቀናለህ። ያኗር ሚውት አድርግና ስለ ቡዳ ላስተምርህ። ሰሃባዎቹ እርስ በራሳቸው ይበላሉ እንደነበረ በሀዲስ በደንብ የተቀመጠ ነው። በአይን ጉዳት ያደረሰው ሰው ማለት ነው። ሜቢ ካወቅከው ሳህል የሚባል ሰሃባ ታውቃለህ? ላኝም አንተ ቡዳ አንተ ረማ እንዴት እንበላለን? ምን ይበላል? ጅብ ራሱ ቀፎት ያልፋል። አንተን እንኳን ሰው ሊበላ እንኳን አወረድከው። በስመ አብ ምንም ይሄ ከዚህ ምን እንማራለን? ቃል እየቀጠለና የልጆች አባት እኮ ነው። ግን ይገባል። እድሜ ልክ ሰው አይሻሻልም። የትልቅ ቀላል አንተም ብሎ ኡስታዝ እኔ ትልቅ እንትን ነው መስጊድ ያለው የሚባል እኮ ወራዳ እንትን ማለት ገብቶ ስርዓት የሌለው ሰውዬ ቅሌታ። እኔ ይገባኛል። ለምን መሰለህ? ይገባኛል። መቋቋም አልቻለም። አስተምሮታቸውን የመጣንበት መንገድ ሊቋቋመው ስላልቻለ ያለውን ነገር ሰጥቶን ይሄዳል። ስድብ፣ ትችት ምናምን ብቻ። ምክንያቱም መልስ አይሻሻልም። አንድ ቀን እንኳን ሰው አይሻሻልም። እድሜ ልኩ መልስ ቢኖረው መጥቶ ይገባል። ከአቅሙ በላይ ስለሆነ መልስ ቢኖረው መልስ ይሰጠን ነበር። አሁን ያለውን ነው የሚሰጠን። ስድብ ነው የሚሰጠን፣ ትችት ነው የሚሰጠን። እንዲህ ፖለቲካ ውስጥ ገብቶ በጫረቅ ነው የሚያውቀው ማለት ነው፣ ስለሌለ ከአቅሙ በላይ ስለሆነ። ስለዚህ እኔ የምልህ ባትመጣ ይሻላል። አንተ አትምጣ፣ አትስማ። እንደዚህ ከሆነ ከአቅም በላይ ከሆነ አለበዛ ራስን ደግሞ ተቆጣጠርና መልስ ለማዘጋጀት ሞክር። ቢያንስ ሙስሊሞች ራሱ ያፍሩብሃል፣ ይሸማቀቁብሃል። ገብተህ ይህን ድምፅ የትልቅ ሰው ድምፅ ነው ያስታውቃል። በዚህ እድሜ ገብተህ እንዲህ ስትንዘባዘብ በጣም ይሸማቀቁብሃል። ከሌለ ዝም በል። መልስ ካለ ገብተህ ደግሞ እንዲህ ነው ብለህ ለመመለስ ሞክር። ትልቅ ሰው ከሆንክ ማለት ነው። በጣም ታስጠላለህ። ለማንኛውም ዳንኤል 7 ቁጥር 14 ላይ ለክርስቶስ ይገዛ ዘንድ ስልጣን ተሰጠው ተብሎ ተነግሮለታል። የሚገዛ ወይም ደግሞ እንደዛ አይነት አስተሳሰብ የለው። ሁሉንም ነገር ይገዛል ነው። ስለዚህ እኛ በቋንቋ አንወሰንም። ቋንቋ መግባቢያ ነው። እግዚአብሔርን በየቋንቋችን እናመልከዋለን። አንተ ከአረብኛ ውጭ አታመልኩም። አረብ አምላኪ ነው። ባይዘዌ ሊትራሊ ሙስሊሞች አረብ አምላኪ ናቸው። ዞሮ የሚሰግዱትም ወደ አረብ ሀገር ነው፣ የሚሄዱትም ወደ አረብ ሀገር ነው። አለባበሳቸውም ቋንቋቸውም ሁሉ ነገር አረብ ነው። ስለዚህ አረብን የማምለክ ነገር በእነሱ ላይ በጣም ይታያል። እኛ ግን እግዚአብሔር ይመስገን በቋንቋችን በባህላችን እናከብረዋለን። ምክንያቱም የነገድ ሁሉና የቋንቋ አምላክና ጌታ ስለሆነ የኛ አምላክ ማለት ነው። ስለዚህ ራሳችሁን አታዋርዱ ለማለት ነው። ቴንኪው ቢኒ። ሌላ ስለ ድግምት አንስቷልና አጠር አድርጌ እችን ታሪክ ላስነበባችሁ። ሁለተኛ ሙስሊሞች ይህንን እንዳታነሱ ማለት ነው። ምን ይላል? የሳህል ልጅ የሆነው ለሀብ አቡ ኡማማ እንዲህ ይላል። አባቴ ሰህል አልሐሪና በሚባል ቦታ ላይ ገላውን ለመታጠብ የለበሳትን ሸማ አውለቀ። በዚህ ጊዜ አምር እያየው ነበረ። ሰህል ደግሞ ምን ነበረ? ወተት የመሰለ ውብ ሸጋ ነው። ይህን ሲያይ አምር እንዲህ አለ። ምን ብሎ አለ? ልብ በሉ ይሁት። እንደ ዛሬው በልብሱ ውስጥ በልብስ ውብ ሸጋ አይደለም ስለ ደግሞ ወተት የመሰለ ውብ ሸጋ ነው። ይህን ሲያይ አምር እንደ ዛሬው በልብስ ውስጥ የተሸፈነ ኮረዳ አላየሁም። ወንድ ነው እንግዲህ ወንድን እያደነቀ የሚበላው። ኮረዳ አላየሁም። በዚህ ጊዜ ምን ሆነ? ሳህል ታመመ፣ ህመሙን ጠናበት። መታመሙ ነብዩ ሰሙ። ራሱን እንኳን ቀና ማድረግ አልቻለም ተብሎ ተነግሯል። ነብዩ ግን ማን አይቶት ይሆናል ትላላችሁ በማለት ጠየቁ። አምር የሚባል መልስ አገኙ። ነብዩ አስጠሩትና ለምን ብላችሁ ወንድማችሁን እንዲሞት ታደርጋላችሁ? ባየኸው ጊዜ ለምን በበረካ ዱዓ አላደረክለትም? በል እንግዲህ ታጠብ አሉት። ታጠበ። እንግዲህ ከዚያም አምር ፊቱን፣ መዳፎቹን፣ ክንዶቹን፣ ጉልበቶቹን፣ እግሮቹን እና በሽርጡ ግልዱም ጣል ያደረገበትን አካል መቀመጫውን ብልቱን ሳይቀር አንዱ ክፍሉን በሳፋ ላይ ታጠበ። ይህ የታጠበበትን ውሃ በሰሃን በጀርባው በኩል አፈሰሱበት። ሳህልም ወዲያውኑ ዳነ። ምን ሆነው? በቡዳ ተበልቶ። ማን ነው በቡዳ የበላው? ሰሃባውን።
ከዛስ እጣቢህን አምጣ፣ እጣቢው ሰጡት ማለት ነው። ስለዚህ ቡዳ መበላላትም ያለው አጋንንቱም ያለው እናንተው ጋር ነው፣ እኛ ጋር አትምጡ። ይህን ይዛችሁ ለማለት ነው። ስትመጡ ግን እንገልጥባችኋል እንደዚህ መጽሐፋችሁ። ጸበል መሆኑ እኮ ነው። ውዱ ያደርጋል። እጁን ይታጠባ፣ ፊቱን ይታጠባ፣ እግሩን ይታጠባ፣ ክንዱን እንትን ይላል። ከዛ ቁርጭምጭሚቱን ይታጠባ፣ ከዛ ብልቱ አካባቢ ይታጠብና ያንን እጣቢ ሳፋ ውስጥ አድርጎ እዛኛው ሰውዬ ላይ ያጠምቀዋል። ከዛ ይድናል። ጸበል ሲጠመቁ እኛዎቹ አየና ሙሐመድ ደግሞ በጣቢያችሁ ነው ምንድነው? የኔን ብልት አጥቤ አንተ የኔን እጅ አጥቤ የኔን እግር አጥቤ ከዛ አንተ ትጠመቅበትና ትድናለህ። ደግሞ ግዴታ ነው አልታጠብም ማለት አይቻልም ነው የሚለው ከሐዲሱ። ያ ካልተገኘ ሰውየው ካልተገኘ አድንም እኮ አላህ አያድንህም። የበላህ ሰውዬ ካልታወቀ እድሜ ልክ ሰውየው እስኪሞት ድረስ እዛው ፍንግል ብለህ ትቀራታለህ እንጂ አድንም። እጣቢው ግዴታ ነው፣ መስት ነው። ሰርግ ላይ ምናምን ለምሳሌ ከተበላ የበላው አካል ካልታወቀ ምንድነው የሚደረገው? ሁሉም የበሉበት እቃም እንዲታጠብ ይደረጋል። ከዛ በዛ እጣቢ እንትን ይባላል። ስፔሲፊክ ሰውየው ካልታወቀ ከዛ እንትን ይሄ አሁን ቃዴ የተናገረ ያለው የሆነ ኡስታዝ በቀደምነት እየሰማሁት ነበርና አንዷን እናቷ ራሷ በልታት ልጇን ማለት ነው ልትድን አልቻለችም። የዳነችው መቼ ነው? እናቷ ስትሞት ነው። ተመልከቱ። በጣም በጣም በሚያሳፍር መልኩ አደባባይ ላይ ወጥቶ እንደዚህ ሲል ነበር። አምላካቸው እንግዲህ ቡዳን እንኳን የማዳን ኃይል የለውም። ያቺ ሴትዮ ስትሞት ነው ልጇ አይዳነችው ብለው ነው የተናገረው። እና አሁን የተናገረውን ተናግሮታል። ራቁቱን ነው ያለው እዛ ላይ ሲታጠባየው እንጂ በልብስ ውስጥ ምናምን ብለው እዚህ ጋር ሽፈን ለማድረግ ሞክረዋል። ሰውየው ፈትዋ ሲሰጥ ግን ራቁቱን አይቶት ነው የሚለው። ለማንኛውም ግን ቡዳ የሚለው ነገር ያው ሰሃባዎቹም በመሐመድ ጊዜም እርስ በርስ ይበላሉ የነበሩ ናቸውና ግን መፍትሄ ብለው መሐመድ ያመጣው ጸሎት አድርጉ፣ ለአላህ እንጸልይ፣ በአላህ ቃል ትድናላችሁ ሳይሆን ልክ እንደ ባህላዊ ሐኪም እውነት ለመናገር ባህላዊ ሐኪም እንኳን እንደዚህ ያደርጋል። ሂደህ ጣቢ አምጣ መጥቶ ይታጠቢያ ሰውዬ እያንዳንዱን ነገር ከዛ በሱ ታጠብ ነው ያለው። ታዲያ ለዚህ መሐመድ ነብይ መሆኑ መምጣቱ ምን አስፈለገ? ባህላዊ ነገር ለመናገርማ ከመሐመድ በፊትም እኮ ባህላዊ ሰዎች አሉ። ኦኬ የአምላኩ ስም ኃይልን ካለው በአምላኩ ስም ማዳን ነው እንጂ ያ ቡዳ የተባለውን ሰውዬ እያመጣህ ጣቢውን ላዩ ላይ ማድረግ አንደኛ ይሄ ነው። ሁለተኛ ደግሞ እንደው በዛ ይሄ በኋላ ቀር አስተሳሰብ ነው ብዬ ነው የማስበው። አንድን ሰው ዝም ብለህ በልተኛል ብለህ እንዴት ታጠብ ትለዋለህ? እንዴት ነው ቡዳ ነህ የምትለው? ዝም ብለህ ማተህ ማለት ነው። ባይዘው በተለይ በዚህ ዘመን ላይ በዚህ በሰለጠነ ዘመን ላይ ማንንም ተነስተ አንተ በልተኛና ልብስን በዚህ ታጠብ ምናምን ልትል አትችልም። እውነት መንፈሳዊ ከሆንክ በመንፈሳዊ አገልግሎት ሄደህ ምህረትን ማግኘት አለብህ ከአምላክ። ከዛ ውጭ ግን ስርዓት አልበኝነት ነው የሚፈጥረው። እስልምና ማለት ስርዓት አልበኝነት ነው የሚፈጥረው። ተመልከቱ። አንዱ ማንም ተነስቶ በልተኛል ሲለው ና ታጥበህ ካልሰጠኝ ብሎ እጣቢን ካለመጣህ ይላል ማለት ነው። ተበልቻለሁ ብሎ ካሰበ ምን አይነት ነገር ነው? ምን አይነት ስርዓት ነው መሐመድ አስተምሯቸው ሄዱ? ምንድን ነው ይሄ? ከሰው ጋር ያኗኗራል እንዴ? ከሌላ ሰው ጋር ያኗኗራል? መተህ አምጣ እጣቢን ብትለኝ ለምንድን ነው የምሰጥህ? አለበለዚያ ቡዳ ነህ ልትለኝ ማለት ነው። በአንተ እምነትና በአንተ አስተሳሰብ ተመርተህ መተህ እኔ በቃ ታምም ያለውና አንተ በልተኝ ነው ስለዚህ እጣቢን አምጣ ልትለኝ ነው? አልሰጥህም። ምን አይነት ይሄ እኮ ከሰው ጋር የሚያኗኗር አይደለም፣ ድንቁርና ነው። ይሄ የሰባተኛው መቶ ክፍለ ዘመን የአረብ ድንቁርና ነው። መገለጥ ብሎ ወይም የአምላክ ቃል ብሎ አምጥቶ የሰጣችሁ ማለት ነው። በጣም ያሳዝናል። ለማንኛውም አምላካችሁ ኃይል እንደሌለው አውቀናል። በስሙ ምንም ነገር ሊደረግ እንደማይችል ለሐዋርያት ግን ክርስቶስ የሰጣቸው ምንድነው? በስሜ አጋንንትን አውጡ፣ አጋንንትን ትረግጣላችሁ ነው ያላቸው። ስለዚህ የክርስቶስ ስም ኃይል ያደርጋል። አጋንንት ቡዳ አለ ምንም ነገር በፊቱ የሚቆም የለም። አላህ ግን በእጣቢ ነው የሚያድነው እያላችሁ ነው። እና እናመሰግናለን። ቢኒ ይሰማል። እሺ እፎይ ግን መቼ ነው የምትወርዱት ከሙስሊም? ቁርአናችሁን የቀየራችሁለት፣ ስማችንን ከቁርአናችሁ ውስጥ ያወጣችሁለታ፣ ስማችንን ከሀዲሳችሁ ላይ የፋቃችሁለታ። አንተ የመጣው እኮ ትናንትና ነው። ይሄ እኮ እምነት የመጣው ስንት ዓመቱ ነው? አንተ
ማን ስለሆንክ የምትለውጠው ነገር የለም። ግን ሁልጊዜ ሳይ ግን ጎበዝ። ስለዚህ እምነቱ ትናንት አስቀድሞ የመጣ ነው፣ እኔ ትናንት የመጣው ነኝ። ስለዚህ አንተ ክርስቲያኖች ብለህ እንዳቀራ ክርስቲያኖች የሚል ቁርአን ሁለተኛ አልቀራም በል። ቀርቼም አላውቅም ተወሱ እኮ ንገረና። ክርስቲያኖች የሚል እንዳቀሩ ክርስቲያኖች የሚለውንም ስም እንዳታነሱ አይመለከታችሁም በል። ለምንድን ነው የምለው? ምክንያቱም ትናንትና የመጡ ሰዎች መነካት ስለሌለባቸው ነው። ግን እኔም እንዳቆም እኔ እናንተን እንዳልነካ እስልምናን እንዳልነካ እስልምናው ክርስቲያኖች የተረገሙ ናቸው፣ ክርስቲያኖች ከፍጡራን መጥፎ ናቸው፣ ክርስቲያኖችን ጓደኛ አታደርጉ፣ ክርስቲያኖች እንዲህ ናቸው እያለ የሚሰርበኝን መጽሐፍን ወይም ቀደጥ አለው። አንተ ሙስሊም ጓደኛ የለህም? አሁን ባለው አለኝ፣ ግን እሱ አላህ ያዘዘውን ስለማይከተል ነው። ለምን የማይከተለው? ለምን እንደዛ ከሆነ ለምን ያምንበታል? አንተ ክርስቲያን ጓደኛ የለህም? አለኝ። እኔ እኮ ስለማምን እምነት አልነካም አልኩህ እኮ። ጎበዝ። ስለዚህ አላህን ስለማትከተል ክርስቲያን ጓደኛ አለህ። ምክንያቱም ሱራ 551 ላይ ያለውን አንብብልን። አውሸዩ ክርስቲያን ጓደኛ ረዳት ሊሆን ይችላል። ክርስቲያኑ ጓደኛ ነው። ቤስት ጓደኛ አለህ? አለኝ። ወንድማችን አብዱ ቤስት ጓደኛ ክርስቲያን ረዳት ወዳጅ አለው። ቁርአንህን ስለማታውቅ አለ። የሙስሊም ጓደኛ ሊኖረው ይችላል እንዴ? እንግዲህ በገባኝ ልክ ገብቶኛል። እናመሰግናለን። እፎይ አንብበው። አየሁት። ጓደኛ ይኑርህ ነው የሚለው፣ ጓደኛ አይኑርህ ነው የሚለው። ይኑርህ አይኑርህ እኔ አሁን እሱ ጋር ሳይሆን ጥያቄ የሚኖረኝ ሁልጊዜ አይደለም። አንብበው ፕሊዝ። ይህን አንዳንድ ክርስቲያንና አይሁዶች ረዳትና ጓደኛ ወዳጅ አታደርጉ ይላል። አንተ ደግሞ አለኝ እያልከኝ ነው። አለኝ። ቁርአን ደግሞ ወዳጅና ጓደኛ እንዳታደርጓቸው ይላል። አሁን ይኸው እንደዚህ አይደለም። እኔ አሁን ጥያቄ ለምን የሚያከራክረኝ ታውቃለህ? ተደጋጋሚ ጥያቄ አሁን እሱን የምስማማበት ጊዜ አይደለም። ስለዚህ ክርስቲያኖች ወዳጅ አሉ ማለት ነው። አንተ የክርስቲያን ወዳጅ አለ ወይ ነው ጥያቄ? ክርስቲያኖች ወዳጅ አሉ። እኔ አንተን በቃ እዚህን አልካለቅስክ ይበቃል። እኔስ ሁላችሁም ቴንኪው። ለዛሬ ይበቃናል። መልካም አዳር ይሁንላችሁ።